እሺ ውድና የተከበራችሁ ተማሪዎች ዛሬ ባለፈው ካቆምንበት እንቀጥል። በጣም ወሳኝ የሚባል ርዕስ ነው። በጣም አስፈላጊ ማለት ነው። በተለይ ዳይናሚክስ ላይ እነዚህን የግድ መለየት ይኖርባችኋል። ኤግዛም ላይ የሚወጣው በተለይ ዳይናሚክስ ላይ ከወጣ አሁን የምነግራችሁን ኮንሰፕት ከያዛችሁ ፈተና መስራት ትችላላችሁ። ስለዚህ በተለይ ወደፊት ኢንጂነሪንግ የምትገቡ ተማሪዎች በጣም ይጠቅማችኋል። ስለ ዳይናሚክስ ጥሩ የሆነ ሂንት ካላችሁ ወደፊት ይጠቅማችኋል። ሶ አሁን ሁሌ እንደዚህ አይነት ኦብጀክት ኢንክላይን ፕሌን ላይ ሲቀመጥ ጥንቃቄ ማድረግ ያለባችሁ ነገር አለ። ጥንቃቄ ማድረግ ያለባችሁ ነገራቶች አሉ። ምንድነው? ፎርሶች መለየት አለባችሁ። ሁሌ ኒውተን ሰከንድ ሎ ምንድነው የሚለው? ኤፍ ኔት ኢኳል ቱ ምንድነው? ማስ ታይምስ አክሰለሬሽን። ሶ ይሄን ፎርሙላ መርሳት የለባችሁም። ኢንክላይን ፕሌን አለ ማለት ነገር ግን ኔት ፎርስ ምንለው የትኛው ፎርስ ነው? ፍሪክሽን ፎርስ ነው? ኖርማል ፎርስ ነው? ኤምጂ ሳይን ቴታ ነው? ኤምጂ ነው? ኤምጂ ኮስ ቴታ ነው? ሶ ዊች ዋን? የነዚህ ሁሉ አጠቃላይ ድግምር ኔት ፎርስ እንለዋለን። እንዳተሳሳቱ ኔት ፎርስ እናስቀምጥ። ማስ ታይም አክሰለሬሽን የምንለው የነዚህ ቶታል ፎርሶች ካስቀምጠን በኋላ ነው ኢኳል ቱ ማስ ታይምስ አክሰለሬሽን የምንለው። ተግባብተናል ብዬ አስባለሁ። ኢትስ ቬሪ ኢዚ። ሶ አሁን ሁሌ ፎርሶቹ መጀመሪያ መለየት አለባቸው፣ ዳይሬክሽኖቹን ማለት ነው። ለምሳሌ ይሄ ኦብጀክት ወደ ታች ስላይድ እያደረገ ወደ ታች እየወረደ ከሆነ ሁሌ ኦፖዝ የሚያደርግ ሞሽኑን የሚቃወም ምን አለ? ፍሪክሽን ፎርስ አለን። ሁሌ ደግሞ ምን አለን? ኖርማል ፎርስ አለን። ሁሌ ደግሞ ዳውንዋርድ ከኦብጀክቱ ምን አለን? ኤምጂ ማትረሱት ግራቪቴሽናል ፎርስ ምንለው ወይም ደግሞ ኤምጂ ዌይት ምንለው ነገር አለ። ዌይት አለ። ተግባብተናል። ዌይት አለ። ሶ አሁን ፍሪ ቦዲ ዲያግራም የሚባለው ሁሉንም እናወጣለን። ፎርሶችን ዳይሬክሽን እንለያለን። ወደዚህ ምን አለን? ሁሌ ፍሪክሽን ፎርስ አለን። ነገር ግን ጥንቃቄ ማድረግ ያለባችሁ የተሰጣችሁ ኤግዛም ላይ ኢንክላይን ፕሌኑ ፍሪክሽንለስ ነው ልትባሉ ትችላላችሁ። ፍሪክሽንለስ ነው ማለት ይሄ የለም ማለት ነው። በአጠቃላይ ይሄ ፍሪክሽናል ፎርስ ምንለው ነገር የለም። ኦብጀክቱን ኦፖዝ የሚያደርግብን ወይም ሞሽኑን የሚቃወም ፍሪክሽን ፎርስ ምንለው ነገር የለም። ፍሪክሽናል ፎርስ የለም። ስለዚህ እቺ አትኖርም ማለት ነው። በት ኦብጀክቱ ግን አሁን ፍሪክሽን አለው ብለን ነው የምንወስደው። ሞሽኑን የሚቃወም ፍሪክሽን አለ። ሶ ሁሌ መጀመሪያ የምናውቀው ወደዚህ ዳውንዋርድ ምን አለ? ኤምጂ አለን። ይሄ ደግሞ በመሃል ወደዚህ ደግሞ ምን አለን? ኖርማል ፎርስ አለና ይሄ ማለት ነው። ለምን ኦብጀክቱ ወደ ላይና ወደ ታች እየሄደ አይደለም። ሁሌ ምን መውሰድ ትችላላችሁ? ይሄ ኤክስ ዳይሬክሽን ነው ብላችሁ ወሰዱት። ይሄ ደግሞ ዋይ ዳይሬክሽን ነው ብላችሁ ወሰዱት። ሶ ይሄኛው ኖርማል ፎርስ እንዴት ከኤምጂ ኮስ ቴታ ጋር እኩል መጣ ካላችሁ ኦብጀክቱ ይሄ ሃይፖተነስ ወይም ኤምጂ አለ ሃይፖተነስ ብላችሁ መውሰድ ትችላላችሁ። ዌይት ምንለው ነገር አለ። ኦብጀክቱ ሁሌ ዌይት ይኖረዋል። ወደ ዳውንዋርድ ደግሞ ምን አለን? ኤምጂ ኮስ ቴታ። እንዴት ኤምጂ ኮስ ቴታ መጣ? ኦብጀክቱ ወደዚህ ኤምጂ ካለን ሁሌ ኤምጂ አለን ቨርቲካል እና ዋይ እና ኤክስ ኮምፖነንት ይኖረዋል። ሶ ይሄ ነው ማለት ይሄ ኦፖዚታችን ነው። ይቺ ኦፖዚት ናት። ኦፖዚት ማለት ምንድን ነው? ኦፖዚት ኢኳል ቱ ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ ነው። ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ ነው። ሶ ክሪስ ክሮስ ስታደርጉ ኦፖዚታችን ማለት ነው ኤክስ ኮምፖነንት ነው። አንግሉ የተፈጠረው አንግል ይሄ አንግል ነው። ሶ የዚህ ኦፖዚታችን ማለት ይቺ ናት። የዚህ አንግል ኦፖዚት ይቺ ናት። ሶ ኤምጂ ሳይን ቴታ ይሆናል። ቢኮዝ ሃይፖተነሳችን ማን ነው? ኤምጂ ነው። ሶ ሳይን ቴታ ኢኳል ኦፖዚታችን ይቺ ናት። መርሳት የለባችሁም። ይቺ ኦፖዚታችን ናት። ይቺ ኦፖዚት ደግሞ ኤምጂ ሳይን ቴታ ናት። ክሪስ ክሮስ አድርጋችሁ ስሩት። ይሄ ደግሞ ኤምጂ ኮስ ቴታ ነው። ሶ ኖርማል ፎርሳችን ምን ይሆናል? እዚች ጋር ኖርማል ፎርሳችን ምን ይሆናል? ከኤምጂ ኮስ ቴታ ጋር እኩል ይሆናል። ቢኮዝ ኦብጀክቱ ቨርቲካሊ ሙቭ እያደረገ አይደለም። ለምን እንደዛ ሆነ ካላችሁ ኖርማል ፎርስ ወደ ላይ ያለው ማይነስ ወደ ታች ያለው ኦፖዚት ዳይሬክሽን የሆነው ኤምጂ ኮስ ቴታ ኢኳል ቱ ስንት? ዜሮ። ቢኮዝ ዋይ ዳይሬክሽን ኦብጀክቱ እንቅስቃሴ እያደረገ ስላልሆነ ሶ ሪያሬንጅ ማድረግ ነው። ይሄን ኢኳል ቱ ምን ይሆንላችኋል? ይሄ ወደዚህ ሲመጣ ኤምጂ ኮስ ቴታ ጋር እኩል ይሆናል ነው። ተግባብተናል ብዬ አስባለሁ። ሶ ኤምጂ ኮስ ቴታ ጋር እኩል ይሆናል። ይሄ ለምን ይጠቅመናል ካላችሁ ፍሪክሽን ፎርስ ኢኳል ቱ ምንድን ነው? ሚው ኬ ታይምስ ኖርማል ፎርስ ነው።
ሚው ኬ ታይምስ ኖርማል ፎርስ ነው። ሶ ለዛ ይጠቅመናል ኖርማል ፎርሳችን ማወቃችን። እዚህ ጋር ኦብጀክቱ ወደ ታችና ወደ ላይ እየሄደ አይደለም። ስለዚህ ስለ ኖርማል ፎርስ ምን አገባን እንዳትሉ ነው። ስለዚህ አሁን ሁሉም ለይተናል። ግን ሁሌ መርሳት የሌለባችሁ እችን ያዟት። ኦብጀክቱ ወደ ታች ሲሄድ ሁሌ በኤምጂ ሳይን ቴታ ነው። ኤምጂ ሳይን ቴታ ነው። ይሄ ፎርስ ነው ወደ ታች እንዲሄድ የሚያደርገው ኤምጂ ሳይን ቴታ ነው። ስለዚህ ወደ ታች ኤግዘርት ወይም ኦብጀክቱ ወደ ታች እንዲሄድ የሚያደርገው ፎርስ ኤምጂ ሳይን ቴታ ነው። ኤምጂ ሳይን ቴታ ማይነስ ፍሪክሽን ፎርስ ይሆናል ማለት ነው። ኢኳል ቱ ዋት? ኤምኤ ኢኳል ቱ ኤምኤ። እዚች ጋር እንስራው። ኦብጀክቱ እዚች ጋር አለላችሁ። ወደዚህ ቢሄደው ሁሌ ኤምጂ ሳይን ቴታ ነው። ይሄ ደግሞ ፍሪክሽን ፎርስ ነው ብያችኋለሁ። በጣም ቀላል ነው። ከዛ አክሰለሬሽኑ ትጠየቃላችሁ ብዙ ጊዜ። ምንድነው የተጠየቃችሁት? አክሰለሬሽን ተጠይቃችኋል ብለን እንውሰድ። ብዙ ጊዜ አክሰለሬሽን ነው የምትጠየቁት። ሶ ወደ ታች ያለው ኤምጂ ሳይን ቴታ ማይነስ ፍሪክሽን ፎርስ ሚው ኤን ኖርማል ፎርስ ማለት ወይም ኖርማል ፎርስ ብላችሁ ሰዱት። ሶ ኖርማል ፎርሳችን ደግሞ ከምን ጋር ነው እኩል ነው ብለናል? ኤምጂ ሳይን ቴታ እዚች ጋር እናጥፈውና ኤምጂ ሳይን ቴታ ማይነስ ሚው ኤምጂ ኮስ ቴታ። ተግባብተናል? ኤምጂ ኮስ ቴታ ቢኮዝ ኤምጂ ኮስ ቴታ ኖርማል ፎርሳችን ስለሆነ ማለት ነው። ኢኳል ቱ ኤምኤ። ኤምኤ ምንድነው? ኔት ፎርሳችን። ኔት ፎርስ ኢኳል ቱ ማስ ታይም አክሰለሬሽን ነው አላለም? ይሄ ኔት ፎርሳችን። ኦብጀክቱ ላይ የተደረጉ ፎርሶች አንደኛው ወደ ታች እንዲሄድ የሚያደርገው ፎርስ ይሄ ነው። ሞሽኑን የሚቃወም ደግሞ ፎርስ ይሄ አለበት ማለት ነው። ሶ ሲምፕሊ እንደዚህ እናደርጋለን። ከዛ በኋላ ባጭሩ ማስን እንደዚህ ማጣፋት ትችላላችሁ። ሶ አክሰለሬሽን ኢኳል ቱ ጂ ሳይን ቴታ ማይነስ ጂ ኮስ ቴታ ይሆናል ማለት ነው። አሁን ደግሞ የጋራ ማውጣት ትችላላችሁ። ጂ ሳይን ቴታ ማይነስ ጂ ኮስ ቴታ ነው። የጋራ ማውጣት ትችላላችሁ። እንዴት? ጂ የጋራ መውሰድ እንችላለን። እናጥፋውና አክሰለሬሽን ኢኳል ቱ ጂ ሳይን ቴታ ማይነስ ጂ ኮስ ቴታ። ጂ የጋራ አውጡ። ጂ የጋራ ወጣን። ሳይን ቴታ ማይነስ ኮስ ቴታ። የተሰጣችሁን ዲግሪ 30 ቢሰጣችሁ ሳይን 30 1/2 ነው። ኮስ 30 ደግሞ ሩት 3/2 ነው። ሶ መተካት ነው። ሩት 3/2 ማለት 0.87 ምናምን መሰለኝ። ሶ ጊቭን ይሰጣችኋል። እናንተ ያንን መተካት ነው። ሶ ይሄ ይመጣላችኋል ማለት ነው። ዋት አባውት ይሄኛው ኦብጀክቱ ፍሪክሽንለስ ነው ብትባሉ፣ አክሰለሬሽን ፈልጉ ብትባሉስ? አይ ቲንክ ሪሜዲያል ሞጁል ላይ አለ። ሶ ይሄኛው ኦብጀክት ፍሪክሽንለስ ነው፣ አክሰለሬሽን ፈልጉ ብትባሉ ምንድነው የምታደርጉት? በጣም ቀላል ነው። ያለን ፎርስ ስንት ፎርስ አለን? ይሄ ኖርማል ፎርሳችን ኤምጂ ኮስ ቴታ አለን። ግን እዚች ጋር ምን ያደርጋል? ኤምጂ ኮስ ቴታ ምንም ቫልዩ የለውም። አንደኛው ምንም ፍሪክሽን ፎርስ የለም። ኦብጀክቱ ቨርቲካሊ እየሄደ አይደለም፣ ዋይ ዳይሬክሽን እየሄደ አይደለም። እየሄደ ያለው ይሄ ሁሌ ኤክስ ዳይሬክሽን ነው ብላችሁ ወሰዱት። ሶ እየሄደ ያለው በኤክስ ዳይሬክሽን ብቻ ነው። ያለን ፎርስ አንድ ፎርስ ብቻ ነው። እሱም ምንድነው? ኤምጂ ሳይን ቴታ። ቢኮዝ ምንድነው ብያችኋለሁ፣ ኦብጀክቱ ፍሪክሽንለስ ከሆነ ወደ እንዲሄድ የሚያደርገው ፎርስ ኤምጂ ሳይን ቴታ ነው ብለናል። ኤምጂ ሳይን ቴታ ነው። ሶ ኤምኤ ኔት ፎርስ ማለት ነው ብለናል። ኤምኤ ማለት ኔት ፎርስ ነው። ኔት ፎርሳችን ምንድን ነው? ያለው ፎርስ እዚህ ጋር ኦብጀክቱ ላይ አፕላይ የሚደረገው ፎርስ ኤምጂ ሳይን ቴታ ብቻ ነው። ኤምጂ ሳይን ቴታ እናደርጋለን። ኦኬ ኤምኤ ኢኳል ቱ ኤምጂ ሳይን ቴታ። ሶ ጀስት ማስን ማጣፋት እንችላለን፣ በወሳይ ትላለን ማለት ነው። አክሰለሬሽናችን ምን ይሆናል? ኢኳል ቱ ጂ ሳይን ቴታ። ብዙ ጊዜ ፈተና ላይ እንደዚህ አይነት ጥያቄ ነው የምትጠየቁት። እናንተ ምንም መቸኮል የለባችሁም፣ ተረጋግታችሁ መስራት ነው። ሶ ይሄኛው አንደኛው ሪሜዲያል ሞጁል ላይ ያለ ነው። ተግባብተናል? ኢትስ ቬሪ ኢዚ። ቀጣይ ላይ እናየዋለን። ኦኬ አሁን ገብታችኋል ብዬ አስባለሁ፣ ሁሉንም ማለት ነው። ወደዚህ ፍሪክሽን ፎርስ አለ፣ ወደዚህ ደግሞ በኤምጂ ሳይን ቴታ ነው ኦብጀክቱ የሚገፋው። ይሄ ደግሞ ኖርማል ፎርስ ነው። ምንም ኖርማል ፎርስ ለምን ይጠቅመናል ካላችሁ ፍሪክሽን ፎርስ ሲኖር ብቻ ነው፣ ኤምጂ ኮስ ቴታ መሆኑን ለመለየት ነው እንጂ ኦብጀክቱ ቨርቲካል እየሄደ ነው ማለት አይደለም።
ኤምጂ ኮስቴታ ከዚህ ጋር ለምን እኩል ሆነ? ይሄኛው ዳውንዋርድ ነው፣ ይሄኛው አፕዋርድ ነው። ኦብጀክቱ ምንም እንቅስቃሴ ስለማያደርግ ኤምጂ ኮስቴታ እና ኖርማል ፎርስ እኩል ስለሆኑ ነው ወደ ታችና ወደ ላይ ማይሄደው ኦብጀክቱ። ኖርማል ፎርስ ቢሄድ ኦብጀክቱ ወደ ላይ ይሄድ ነበር። ኤምጂ ኮስቴታ ቢበልጥ ኖሮ ደግሞ ኦብጀክቱ ወደ ታች ይሄድ ነበር ማለት ነው። ኦኬ እንቀጥል። ኦኬ አሁን እንደዚህ አይነት ጥያቄ ስትጠየቁስ አሁንም አክሰለሬሽን ነው እንደዚህ አይ ቲንክ እንደግመዋለን መጨረሻ አካባቢ ይሄኛው 12ኛ ኢንተረስት ላይ እንደዚህ አይነት ጥያቄ አለ። አሁንም አክሰለሬሽን እንድትጠየቁ ትችላላችሁ። እንደዚህ አይነት ይሰጣችሁና እስቲ አክሰለሬሽኑን እናውጣ። ኦኬ ወደዚህ ኤም1 ጂ አለን። ፎርሶቹ መጀመሪያ መለየት አለባችሁ። ዌይት አለ፣ ወደዚህ ኤምጂ አለ፣ ወደዚህ ደግሞ ቴንሽን አለ፣ ወደዚህ ደግሞ ቲቶ አለ፣ ወደዚህ ደግሞ ኤም2ጂ አለ። ኦኬ አሁን ለዩ እስቲ ኤም1 ኔት ፎርሱ የዚህኛው ኦብጀክት ኔት ፎርስ እናውጣ ለብቻው ማለት ነው። ምን ፎርስ አለ? ኤም1 ኦብጀክቱ ወዴት ነው እየሄደ ያለው? ወደ ላይ ነው። ይሄኛው ስለሚበልጥ ኦብጀክቱ እንደዚህ ነው እየሄደ ያለው። ሶ የቱ ይበልጣል? ቴንሽን ይበልጣል። ቲ1 የሚበልጠው መጀመሪያ ትጽፋላችሁ። ኦብጀክቱ ወደ መሄድበት ያለውን ትጽፋላችሁ። ማይነስ ትቀንሳላችሁ። ወደ ታች ኢፌክት ወይም ደግሞ ኦፖዝ እንዲያደርገው ወደ ላይ እንዳይሄድ የሚያደርገው ወይም ደግሞ ወደ ታች ይሄ ፎርስ አለ ኤምጂ አለን ኤም1 ጂ ማለት ነው። ኤም1 ጂ ኢኳል ቱ ኤምኤ። ይሄንን ብቻ ያዙልኝ አንዴ እዚች ጋር እንደስነው ቲ1 ታደርጉላችሁ ማይነስ ኤም1 ጂ ኢኳል ቱ ኔት ፎርስ። እሺ እንቀጥል። እዚች ጋር እንቀጥል። ምን አለ? ቲ ወደ ላይ ያለው ፎርስ አለን ማይነስ ኤም1 ጂ ኢንፍለስ የሚያደርገው ወደ ታች ኢንፍለስ የሚያደርገው ኔት ፎርሱ ደግሞ ስንት ነው? ኤምኤ ነው። ኤም1ኤ በአንደኛው ኦብጀክት ወይም ደግሞ በኤም1 አፕላይ የሚደረገው ፎርስ ይሄ ፎርስ ነው። ኔት ፎርሱ ቲ ማይነስ ኤም1 ጂ ነው ማለት ነው። ተግባብተናል? ቢኮዝ ኦብጀክቱ እየሄደ ያለው ወዴት ነው? ወዴት ነው ኦብጀክቱ እየሄደ ያለው? ወደ ላይ ነው። ቢኮዝ ኪሎ አንደኛ ኪሎግራም ይቺ ትበልጣለች። ሶ ይሄኛው ወደዚህ ነው የሚጎትተው። ስለዚህ ቲ1 ማይነስ ኤም1 ጂ ኢኳል ቱ ኤምኤ ኔት ፎርሳችን ይሆናል ማለት ነው። በዚህ ኦብጀክት ስለየብቻ ነው የምትሰሩት። አሁንም የትኛው ይበልጣል? ኤም2 ጂ ይበልጣል። እዚች ጋር ደግሞ ኤም2 ጂ ይበልጣል፣ ዌይቱ ይበልጣል ከቲቱ ማለት ነው። ሶ አሁን ምን እናደርጋለን? የሁለተኛው ኦብጀክት ደግሞ ኤም2 ጂ ማይነስ ቲ ኢኳል ቱ ኔት ፎርስ ማለት ደግሞ ኤምኤ ማለት ነው። ኤም ደግሞ ቶታል ፎርስ ነው። ዶንት ፎርጌት ኤም ቶታል ፎርስ ነው። የሁለቱም ማሶች ድምር ማለት ነው። ቢኮዝ አክሰለሬሽኑ ኢምፓክት ወይም ደግሞ ኢንፍለስ እየተደረገ ያለው በሁለቱም ኦብጀክት ነው። በሁለቱም ኦብጀክት ተጽዕኖ አለበት አክሰለሬሽኑ። ስለዚህ ቶታል ፎርስን ነው የምንደምረው ነው። ኦኬ ለአንደኛው ኦብጀክት ምን አግኝተናል? ለዚህኛው ምን ብለናል? ለየብቻ ነው የምንሰራው ብያችኋለሁ። ቲ1 ማይነስ ኤም1 ጂ ኢኳል ቱ ኤም1ኤ ብለናል። ለሁለተኛው ኦብጀክት ደግሞ ቲ አይ ቲንክ ኤምጂ2 ይበልጣል ብለናል። ኤምጂ2 ነው ቢኮዝ ኦብጀክቱ ወደ ታች እየሄደ ስለሆነ ኤምጂ ስለበለጠ ነው። ኤም2ጂ ማይነስ ቲ2 ኢኳል ቱ ኤም2ኤ ይሆናል ማለት ነው። ሶ አሁን መደመር ነው። ሲምፕሊ ይሄኛው ቲቱ ማለታችን ቴንሽን ነው ያው ነው ኢንግሊጅብል ነው እኩላችሁ። ስለዚህ ቲቱ ምናምን ማለት አይጠበቅባችሁም። ቲቲ አድርጋችሁ ነው መሰረት ቲ ይጠፋላችኋል። ከዛ በኋላ ደግምሩ አድ ማድረግ ቀጥታ ኤሊሚኔሽን ሜተድ ምናምን የሚባለው ሲደምሩት ይሄ በዚህ ይጣፋላችኋል። ሶ ይሄን ደምሩት ስንት ይሆንላችኋል? ኤም2ጂ ፕላስ ኤም1ጂ ኢኳል ቱ ኤም1ኤ ፕላስ ኤም2ኤ ነበረ። በወረቀት ስሩ እናንተ በወረቀት ስሩ መጀመሪያ ተግባብተናል። አይ ቲንክ ግልጽ ሆኖላችኋል ብዬ አስባለሁ። አሁን እናንተ መጨረስ ትችላላችሁ። በጣም ቀላል ነው። ክሊር ላርጋውና እዚች ጋር እስቲ የመጀመሪያው ኦብጀክት ቲ ማይነስ ኤም 1 ጂ ኢኳል ቱ ኔት ፎርሳችን
ኔት ፎርሳችን ስንት ነው? ኤም ዋን ኤ ማለት ነው። ኔት ፎርስ ማለት አጠቃላይ እዛ ላይ የተደረገው አፕላይ የተደረገው ፎርስ አንደኛው ቴንሽን አለ ማይነስ ኤም ዋን ጂ ነው ኢኳል ቱ ኤም ዋን ኤ እኩል ጋር ነው ብለን እንነሳለን። ሁለተኛው ደግሞ ቲ አይ ቲንክ ኤም ጂ ይበልጣል። ዶንት ፎርጌት ኤም ቱ ጂ ይበልጣል። ኦብጀክቱ ወደ ታች እየሄደ ስለሆነ ከትልቁ ትንሹ ነው የምንቀንሰው። ማይነስ ቲ ኢኳል ቱ ኤም ቱ ኤ። ሶ አሁን ምን ታደርጋላችሁ? ይሄን ካጣፋችሁ በኋላ ይሄን ደምሩ፣ ይሄና ይሄ ደምሩ፣ ይሄና ይሄ ደምሩ። ኤም ዋን ጂ ፕላስ ኤም ቱ ጂ ደምሩ፣ ስክሪፕት አውጡ፣ በራሳችሁ ደምሩ። ይሄኛው ስትደግምሩት ደግሞ ኤም ዋን ፕላስ ኤም ቱ ታይምስ አክሰለሬሽን ይሆናል። የጋራ ስለሆነ ማለት ነው። ሁለታቸው የጋራ አክሰለሬሽን አለን። ሶ አክሰለሬሽን ናቸው መቼስ ደሴም ነው። ሶ ኢኳል ይሄንን ደግምሩ። ኤም ዋን ጂ ጂ ጂ አለን። አሁንም ጂ የጋራ ታወጣላችሁ። ኤም ዋን ማይነስ ኤም ዋን ቅንፍ ውስጥ ማለት ነው። ላጥፋው። ፋይናሊ ምን ይመጣላችኋል? ስክሪፕቱ ስሩት እዚች ጋር ስለማይመች ነው። ኤም ቱ ማይነስ ኤም ዋን ኦቨር ኤም ዋን ፕላስ ኤም ቱ ምናችን አክሰለሬሽናችን በአሁኑ መሰረት ማለት ነው። ሪአሬንጅ ስታደርጉት እንደዚህ ነው የሚመጣላችሁ። ማይነስ ኤም ዋን ነው። ኤም ዋን ማይነስ ኤም ዋን እዚች ጋር ነበር፣ ግን ወደዚህ የምታመጡት ምንም ትርጉም የለውም፣ ያው ነው። ሶ ኤም ቱ ማይነስ ኤም ዋን ኦቨር ኤም ዋን ፕላስ ኤም ቱ የሆነ ታይም ኢንትራንስ ላይ የወጣ ጥያቄ ነው። አክሰለሬሽኑ ማለት ነው። ሶ ጂ ይሰጣችኋል፣ ኤም ቱ ይሰጣችኋል፣ ኤም ዋን ይሰጣችኋል። እናንተ ሰብስቲቲዩት ማድረግ ነው። ለምሳሌ ኤም ቱ 2 ኪሎ ግራም ነው ብትባሉ፣ ኤም ዋን ደግሞ 1 ኪሎ ግራም ነው ብትባሉ፣ ሶ ማይነስ 1 ታደርጋላችሁ። 1 ታይምስ 9.8 9.8 ይሆናል። ኦቨር ደግሞ 2 ፕላስ 1 3 ይሆናል። 9.8 ሲካፈል ለ3 ይሆንላችኋል። እናንተ አከፍላችሁ ማስቀመጥ ነው ማለት ነው። ሶ ስክሪፕቶ በእጃችሁ ከሌለ ምንም ሊገባችሁ አይችልም። የግድ ስክሪፕቶ እናንተ ላይ ሊኖር ይገባል ማለት ነው። ሶ አሁንስ ይሄን በተመሳሳይ ነው የምትሰሩት። እዚች ጋር ስለተቀመጠ አሪፍ ነገር ተቀምጦላችኋል። ሶ ኦብጀክቱ አሁንም እየሄደ ያለው ወዴት ነው እንበል? ወደዚህ ነው እየሄደ ያለው፣ ወደዚህ እየሄደ ነው ኦብጀክቱ። ስለዚህ ሁሌ ከትልቁ ትንሹ ትቀንሳላችሁ ብያችኋለሁ። ኤም ቱ ጂ ወደ ታች ያለው ሲቀነስ ቴንሽን ኢኳል ቱ ኤም ቱ ኤ። ይሄ ኤም ቱ ኤ ምንድነው ካላችሁ ኔት ፎርስ፣ እዚህ ላይ ያለው አጠቃላይ ፎርስ ኔት ፎርሱ እነዚህ ናቸው። እነዚህ ማለት ደግሞ ይሄ ማለት ነው፣ እኩል ነው። ኤፍ ኔት ማለት ደግሞ ምንድነው ብያችኋለሁ መጀመሪያ ስንነሳ ማስ ታይም አክሰለሬሽን ነው ብለናል። ሶ ኤም ቱ ኤ ይሆንልናል ማለት ነው። ይሄኛው ኦብጀክቱ እየሄደ ያለው በዚህ ዳይሬክሽን ነው፣ በዚህኛው ዳይሬክሽን ነው እየሄደ ያለው። ሶ ቲ ማይነስ እናደርጋለን። ወደዚህ ደግሞ ሁሌ ኤም ዋን ጂ ሳይን ቴታ አለ ብያችኋለሁ። ዶንት ፎርጌት። ሁሌ ኦብጀክት እንደዚህ ሲቀመጥላችሁ ኦብጀክቱ ወደዚህ ሂድም፣ ግን ወደዚህ ኦብጀክቱ እንዲህ የሚያደርገው ፎርስ አለ። እሱም ኤም ጂ ሳይን ቴታ እንለዋለን። ቅድም ያገኘ ነው ማለት ነው። ሶ ቲ ይበልጣል፣ ቴንሽናችን ይበልጣል፣ ወደዚህ ያለ ፎርስ ይበልጣል። ቢኮዝ ኦብጀክቱ ወደዚህ እየሄደ ስለሆነ፣ ወደዚህ ቢበልጥም ኦብጀክቱ ወደዚህ ነበረ መሄደው። ሶ ኦብጀክቱ በዚህ እየሄደ ነው። ቲ ማይነስ እናደርግና ኤም ዋን ጂ ሳይን ቴታ ኢኳል ቱ ኔት ፎርሳችን ደግሞ ኤም ዋን ኤ እዚህ ላይ አፕላይ የተደረገው አጠቃላይ ፎርስ ማለት ነው። ይሄ ማለት ቢኮዝ ኒውተን ሰከንድ ሎው ፎርስ ኢኳል ቱ ማስ ታይም አክሰለሬሽን ስለሆነ ማለት ነው። ስለዚህ አሁን ደግሞ ቶታሉን እንደምር። አክሰለሬሽን የተጠየቅነው አሁን ይሄን በዚህ እናጣፋ። ሶ አሁን ደምሩ። ቲ በቲ ይጣፋል። ከዛ በኋላ ኤም ቱ ጂ ማይነስ ኤም ዋን ጂ ሳይን ቴታ። ይሄኛው ወደዚህ አምጥቶት ባይመጣም ችግር የለውም፣ እዛው እያለ መስራት እንችላለን። ተውት፣ ይሄን ወደዚህ አታምጡት፣ እዛው አድርጉት። ተግባብተናል። ይሄ እዚው አለ ብለን እንውሰድ። ሶ አሁን እዚች ጋር ከደረስን በኋላ ምን ማድረግ እንችላለን? ሲምፕሊ አክሰለሬሽን ከተጠየቀ ኤም ቱ ጂ ማይነስ ኤም ጂ ሳይን ቴታ ኤም ቱ ኤ ፕላስ ኤም ዋን ኤ። ይሄኛው ኤም ዋን ኤ ማለት ነው። ሶ ትደምሩታላችሁ፣ ኮመን አክሰለሬሽን ታወጣላችሁ። ኤ ኢኳል ቱ ኤም ዋን ፕላስ ኤም ቱ ይሆናል ማለት ነው። ኤም ዋን ፕላስ ኤም ቱ ታደርጋላችሁ። ሶ አክሰለሬሽን ኢኳል ቱ ኦቨር ኤም ዋን ፕላስ ኤም ቱ አድርጋችሁ ትሰራላችሁ ማለት ነው። ይሄ ስህተት ነው፣ ወደዚህ የመጣው ስህተት ነው። ባይመጣ ችግር የለውም ነው፣ መምጣትም የለበትም። በቀላሉ ባጭሩ ለመስራት ይሄኛው እዚሁ እንዳለ ኮመንት ታወጣላችሁ። ፕላስ ነው ኤም ዋን ፕላስ ኤም ቱ ታይምስ አክሰለሬሽን ቅድም እንዳደረኩት ማለት ነው። ኦቨር ኤም ዋን ፕላስ ኤም ቱ ኦቨር ኤም ዋን ፕላስ ኤም ቱ ስታደርጉ አክሰለሬሽናችሁን ታገኛላችሁ። ብዙ ጊዜ የምትጠየቁት አክሰለሬሽን ስለሆነ ማለት ነው። ሶ ዶንት ፎርጌት። አሁን ይሄ ኦብጀክት ግን ምንድን ነው?
ፍሪክሽንለስ ነው ተግባብተናል ፍሪክሽንለስ ነው ዶንት ፎርጌት ፍሪክሽን ቢኖር ኖሮ ገና ከኤምጂ ሳይን ቴታ ውጭ ምን ይኖረን ነበር ፍሪክሽን ይኖረን ነበር ማይነስ ኤፍኬ ይኖረን ነበር ኤፍኤስ ሳይሆን ኤፍኬ ኤፍኤስ ቢሆንም ኦብጀክቱ እየሄደ አይደለም ነው ስታቲክ ፍሪክሽን ቢሆን ሶ ዶንት ፎርጌት ይሄኛው ኦብጀክት አሁን ፍሪክሽንለስ ነው ብለን እየወሰድን ያለ ነው ፍሪክሽን ቢኖረው ምን እናደርጋለን ማይነስ ኤምጂ ሳይን ቴታ ብሏል ገና ሲቀነስ ማይነስ ታደርጉና ፍሪክሽን ፎርስ ደግሞ ምንድነው ሚው ታይምስ ኖርማል ፎርስ ደግሞ ምንድነው ኤምጂ ኮስ ቴታ ገና ይሄንን ትቀንሳላችሁ ማለት ነው ሶ ኮምፕሊኬትድ ይሆናል ማለት ነው ካልኩሌሽናችሁ ወዶችዬ እየገባችሁ ነው በጣም ቀላል እኮ ነው እናንተ ግን ኮምፕሊኬትድ እንዳይሆንባችሁ ነው እኔም ለማስረዳት ቀጣይ ላይ ማቴሪያሊስት ተጠቅሜ በደንብ አስረዳችሁ ሶ ይሄ በጣም ቀላል ነው እንዳትረሱ እነዚህ አሁን እኔ ኢንተራንስ ላይ የወጡ ጥያቄዎች ነው እየሰራሁላችሁ ያለሁት በዚህ መልኩ የወጡት ከጉግል ፎቶዎችን እያወረድኩኝ ነው እየሰራሁላችሁ ያለሁት ሶ ፈተና ላይ ከዚህ የተለየ ነገር የሚወጣ ነገር የለም ነው ዶንት ፎርጌት ሁሌ ኢንክላይን ፕሌን ላይ ምን መርሳት የለባችሁ ያያችኋለሁ ኖርማል ፎርስ ኢኳል ቱ ኤምጂ ኮስ ቴታ ነው ኦብጀክቱ ሁሌ በዚህም ዳይሬክሽን ይሄድ ኤምጂ ሳይን ቴታ አለ ብለናል ወደዚህ ኤግዘርት ወደዚህ እንዲሄድ የሚያደርገው ኤምጂ ሳይን ቴታ አለ ብለናል ኦብጀክት ደግሞ ወደዚህ እየሄደ ከሆነ ፍሪክሽን ፎርስ በዚህ ሳይድ ነው ኦብጀክት ወደ ታች እየሄደ ከሆነ ደግሞ ፍሪክሽን ፎርሳችን በዚህ ሳይድ ይሆናል ማለት ነው ሁሌ ሞሽኑ ከሚሄድበት ተቃራኒ ስለሆነ ፍሪክሽን ፎርሳችን ግልጽ ነው ብዬ አስባለሁ አሁንም ይሄን በተመሳሳይ ነው እንደዚህ አይነት ጥያቄ ትጠይቃላችሁ ይሄኛው ጎግል ላይ ያገኘሁት ፎቶ ነው እንደዚህ አይነት ጥያቄ አለ ሪሜዲያል ላይ አይ ቲንክ ሞጁላችን ላይ አለ መሰለኝ አይ ቲንክ እንደዚህ አይነት አይ ቲንክ በዚህ መሰረት ነው እዚህኛው ላይ ጥንቃቄ ማድረግ ያለባችሁ ምንም የተለየ ነገር የለውም ፍሪክሽን አለው የለውም ነው ኦብጀክቱ በዚህ እየሄደ ከሆነ ምን አለን ወደ ታች ምን አለን m2g አለን እዚች ጋር እንስራው ኦኬ ኦብጀክቱ ወደዚህ እየሄደ ከሆነ m2g ማይነስ ቲ ነው ብያችኋለሁ ዶንት ፎርጌት ማይነስ ቲ ታደርጋላችሁ ቢኮዝ ከቴንሽኑ m2g ስለሚያልጥ ሁሌ የሚበልጠውን ከሚያንሰው እንቀንሳለን እናንተ ሁሌ ዳይሬክሽንን ፎከስ ከማድረግ ይልቅ የትኛው ይበልጣል ብላችሁ ብትሰሩ ምንም የተለየ መልስ አይኖርም ማለት ነው ተመሳሳይ ነው ኢኳል ቱ m2a ታደርጋላችሁ ከኔት ፎርስ ጋር እኩል ነው ትላላችሁ ወደዚህ ያለው ደግሞ ኦብጀክቱ ፍሪክሽንለስ ነው ቢባል ይሄኛው ፍሪክሽንለስ ቢሆን ያለን ቴንሽን ብቻ ነው ተግባባን ቴንሽን ኢኳል ቱ m1a ዶንት ፎርጌት ተግባባና ፍሪክሽን ፎርስ ከሌለ እዚህ ኦብጀክት እየሄደ ያለ ምንም አይነት ፍሪክሽን ከሌለ ያለው ፎርስ ቴንሽን ብቻ ነው ስለዚህ ቴንሽናችን ኢኳል ቱ ከኔት ፎርስ ጋር ኔት ፎርሱ አጠቃላይ እዚህ ጋር የተተገበረው እዚህ ኦብጀክት ላይ የተተገበረው ፎርስ ምንድነው ቴንሽን ብቻ ነው ግልጽ ነው ቢኮዝ ምን የለም ፍሪክሽን ካለውስ ወደዚህ ፍሪክሽናችን ኦብጀክታችን ወደዚህ እንዳይሄድ የሚከለክለው ፍሪክሽን አለ ሶ ምን ታደርጋላችሁ ቲ ማይነስ ፍሪክሽን ፎርስ ታደርጋላችሁ ኢኳል ቱ ቶታል ኔት ፎርሳችን እዚህ ኦብጀክት ላይ የተተገበረው ቶታል ፎርስ ያ ፎርስ ደግሞ ምንድነው m1 a ነው ብለናል ስለዚህ በዚህ መሰረት አድርጋችሁ በአሁኑ ኢሊሚኔሽን የፈለጋችሁ ተጠቅማችሁ መስራት ነው ኦኬ አሁን ይሄ ኦብጀክት እስቲ ፍሪክሽን አለው ብለን እንስራውና እናንተ ራሳችሁ ትጨርሱታላችሁ የመጀመሪያው ኦብጀክት ቲ ማይነስ ምን ይሆናል ፍሪክሽን ፎርስ ይሆናል ኢኳል ቱ ቶታል ፎርሳችን ቶታል እዛው ኦብጀክት ላይ የተተገበረው ፎርስ ደግሞ m1 a ይሆናል ሁለተኛው ኦብጀክትስ ወደ ታች ነው እየሄደ ያለው ኦብጀክቱ ምን ይበልጣል ግራቪቴሽናል ፎርስ ወይም ደግሞ ዌይታችን ይበልጣል ምን ይበልጣል mgያችን ይበልጣል m2gያችን ይበልጣል ማይነስ ቴንሽን ኢኳል ቱ m2a ኔት ፎርሳችን ይሄ ማለት ነው ተግባብተናል ሶ አሁን ይሄንን በዚህ ታጣፋላችሁ ከዛ በኋላ mg ማይነስ ፍሪክሽን ፎርስ ታደርጋላችሁ ይሄንን እንትደምራላችሁ m1 + m2 ኢንቱ አክሰለሬሽን የጋራ መውሰድ ትችላላችሁ ይሄን ደምሩት እስቲ ይሄን ሲደምሩት ስንት ያመጣላችሁ m1 + m2 ታይምስ አክሰለሬሽን ቢኮዝ የሁለቱም አክሰለሬሽን ተመሳሳይ ስለሆነ ማለት ነው መቼስ አንድ ኦብጀክት ሆኖ የተለያየ አክሰለሬሽን ሊኖረው አይችልም ሶ ከዛ በኋላ እዚች ጋር ደግሞ mg ማይነስ ፍሪክሽን ፎርስ ብለናል ለሱ ማካፈል ነው ምን ይሆንልናል mg ማይነስ ፍሪክሽን ፎርስ ኦቨር m1 + m2 ኢኳል ቱ አክሰለሬሽናችን ይሆናል ማለት ነው
ሶ በዚህ መልኩ መስራት ትችላላችሁ ፈተናችሁ። ሰው የሚሰጣችኋል ጂታ ይታወቃል። ፍሪክሽን ፎርስ ደግሞ እዚህኛው ኦብጀክት ላይ ሆሪዞንታል ነው። ዶንት ፎርጌት ኤምጂ ኮስቴታ እንዳትጠቀሙ፣ ኤምጂ ብቻ ነው። ቢኮዝ ኦብጀክት ሆሪዞንታል ነው እየሄደ ያለው፣ ምንም የተፈጠረ ነገር የለም፣ ኢንክላይንድ ላይ አይደለም ያለው። ስለዚህ ምንም አይነት አንግል የለም። አንግሉ እየጨመረ በሄደ ቁጥር ግን እየቀነሰ ይሄዳል ማለት ነው። ፐርፐንዲኩላር 90 ዲግሪ ነው ማለት ደግሞ 0 ይሆናል ማለት ነው። ሶ ፍሪክሽን ፎርሳችሁ ኤን ይሰጣችኋል። ኤን ትፈልጋላችሁ፣ ኖርማል ፎርስ ኖርማል ፎርስ ትፈልጋላችሁ። ሚው ይሰጣችኋል። እሱን ታባዙና ከዚህ ትቀንሳላችሁ። ሲካፈል ለኤም1 ፕላስ ኤም2 ታካፍላላችሁ። ከዛ አክሰለሬሽናችን አገኘን ማለት ነው። ኢትስ ቬሪ ኢዚ። ሶ ይሄኛው ተመሳሳይ ነው። አሁኑ ጥያቄ ነው። ይሄ ኦብጀክት እዚህ ጋር አለላችሁ። ይሄ ጥያቄ ኦኬ። እንደዚህ አይነት ጥያቄ አይ ቲንክ ኢንተራንስ ላይ ነው። ኢንተራንስ ላይ መሰለኝ። ኤ ብሎክ ላይ ዳውን ኤ 30 ዲግሪ ኢንክላይን ስታርቲንግ ፍሮም ረስት። ዶንት ፎርጌት ስታርቲንግ ፍሮም ረስት ስትባሉ ምንን ማስታወስ አለባችሁ? ዩ ኢኒሻላችን ኢኳል ቱ 0 ነው። ዋትስ ዘ አክሰለሬሽን ኦፍ ዘ ብሎክ፣ ዋትስ ዘ ስፒድ ኦፍ ዘ ብሎክ ኢን ትራቨል 200። ኦኬ አክሰለሬሽናችሁን ተጠየቃችሁ። አክሰለሬሽናችሁ ምንድነው የተጠየቃችሁት? ስላይድ ዳውን 30 ዲግሪ የሆነ ኢንክላይንድ ላይ ነው። ይሄ 30 ዲግሪ ነው። ኦብጀክታችን ይሄ ነው። ስታርቲንግ ፍሮም ረስት ነው 30 ዲግሪ ነው። ሶ አሁን እዚህ ጋር ምንም ፍሪክሽን የለም ማለት ነው። ፍሪክሽን አለው ምናምን አልተባለም። ስለዚህ ፍሪክሽንለስ ነው። ሲምፕሊ ምንን መፈለግ ነው? አክሰለሬሽን ፈልጉ እስቲ። ኤምኤ ምንድነው ብያችኋለሁ በዚህ ሰዓት? እስቲ የሚያስታውስ ተማሪ፣ ጎበዝ ተማሪ። ምንም አይነት ፍሪክሽን የለም። ኦብጀክቱ አክሰለሬሽኑ ከምን ጋር እኩል ይሆናል ብዬ ወደዚህ አፕላይ ወይም ደግሞ ኦብጀክት ወደዚህ እንዲሄድ የሚያደርገው ፎርስ የትኛው ነው? ኤምጂ ሳይን ቴታ። ጎበዝ ኤምጂ ሳይን ቴታ ነው ብለናል። ሶ ኔት ፎርሳችን ኤምኤ ኢኳል ቱ ኤምጂ ሳይን ቴታ። ተግባባ ነው። ኦብጀክቱ ወደዚህ እንዲሄድ የሚያደርገው ኤምጂ ሳይን ቴታ ነው። ሌላ ፎርስ የለም፣ ፍሪክሽን ፎርስ የለም። ቢኖር ኤምጂ ሳይን ቴታ ማይነስ ፍሪክሽናል ፎርስ ማለት እንችል ነበር ነው። ኢትስ ቬሪ ኢዚ። ሶ ኤምኤ ኢኳል ቱ ኤምጂ ሳይን ቴታ። ሶ ይሄን አክሰለሬሽን ነው የተጠየቅነው። ኤም በኤም አጣፉት። አክሰለሬሽናችን ኢኳል ቱ ዋት? ጂ ሳይን ቴታ። ጂ ደግሞ ስንት ነው? 9.8። ሳይን ስንት ነው? 30 1/2 ሳይን 30 1/2 ነው ወይም 0.5 ማለት ነው። አክሰለሬሽናችን ኢኳል ቱ ስንት ይሆናል? 9.8 ሲባዛ በ0.5 ኢኳል ቱ አይ ቲንክ 4.4 ይመጣልን። አይ ቲንክ ያ እንደዛ መሰለኝ። ሶ አካፍሉትና አባዙት። እናንተ ስታባዙት እንደዛ መሰለኝ 4.4 እንደዛ አካባቢ ይመጣል። ሶ 4.4 ይሆናል አክሰለሬሽናችን። ሶ ኤ መልሳችን አገኘን ማለት ነው። አክሰለሬሽናችን ጂ ሳይን ቴታ ነው። 4.4 አገኘን ቢኮዝ ፍሪክሽን ስለሆነ ኢንክላይን ፕሌን ነው። ዋት አባውት ስፒድ ኦፍ ብሎክ አፍተር ትራቨል? ሶ ምን ተሰጠን? ዩ አለን ኢኳል ቱ 0 ዩ ኢኒሺያል። ኤስ ተሰጠን ኢኳል ቱ ስንት? 200 ሜትር። ኤ ተሰጠን ኢኳል ቱ ዋት? ኤያችን ስንት ነው? አክሰለሬሽን 4.4 ያገኘ ነው ማለት ነው። ሰርተን ያገኘን። ሶ ቪ ፋይናል ላይ ተጠየቅን። የትኛውን ፎርሙላ እንጠቀም? አይ ቲንክ ካስታወሳችሁ ኢኩዌሽን ባለፈው 5 ኢኩዌሽን ይዘናል። ከነዛ ውስጥ ምን አለ? የተሰጠን ቪ አለ፣ ዩ አለ፣ ኤስ አለ፣ ኤ አለ። ሶ ሲምፕሊ የቱን መጠቀም እንችላለን? ቪ ስኩዌር ኢኳል ቱ ዩ ስኩዌር ፕላስ 2 ኤኤስ ቢኮዝ ኤስ ተሰጠን፣ ኤ ተሰጠን፣ ዩ ተሰጠን። ቪ ፋይናል ነው ፈልጉ የተባል ነው። ኢትስ ቬሪ ኢዚ። ኦኬ ቪ ስኩዌር ኢኳል ቱ ዩ ስኩዌራችን ዩአችን ስንት ነው? 0 ፕላስ 2 ኤያችን ስንት ነው? 4.4 ሲባዛ ማለት ነው። ሲባዛ ኤሳችን ደግሞ 200 ሜትር 200። ሶ እናንተ አባዙት። 2 ሲባዛ በ4.4 ሲባዛ በ200 ስታባዙት የምታገኙት ቫልዩ ቪያችን ቪ ፋይናል ታገኛላችሁ። አንድ ቁጥር ታገኙት ትከቱታላችሁ። ያገኛችሁት ቫልዩ ምን ማለት ነው? ምንም ቪ ስኩዌር ኢኳል ቱ ዩ ስኩዌራችን 0 ነው ፕላስ 2 ኤያችን ስንት ነው? 4.4 ነው። ኤሳችን ደግሞ 200 ነው። ሶ ይሄን ስታገኙት ያገኛችሁት ቫልዩ አንደር ዘ ስኩዌር ሩት መክተት ሶ ቪ ኢኳል ቱ ይሄ ይሆንልናል ማለት ነው። ሶ እንደዚህ አይነት ጥያቄ ልትጠየቁ ትችላላችሁ።
አክሰለሬሽን ካገኛችሁ አክሰለሬሽን ግን ፍሪክሽን ሊኖር ይችላል ላይኖር ይችላል እናንተ ያኔ ጥንቃቄ ማድረግ ይኖርባችኋል ማለት ነው ሶ ይሄ ቅድም የሰራው ነው ምንም የተለየ ነገር የለውም ኦብጀክት ወደዚህ ሄደ ወደዚህ ይሄ ወደዚህ ኢሜጅ ሳይን ቴታ አለ ወደዚህ ፍሪክሽን ፎርስ አለ ነገር ግን ኦብጀክት ወደዚህ እየሄደ ከሆነ ፍሪክሽን ፎርስ ወዴት ነው ወደዚህ ነው እንዳትሳሳቱ እንዳትሸወዱ ኦብጀክቱም ኢሜጅ ሳይን ቴታም ትቀንሳላችሁ ከዚህኛው ቴንሽን ማይነስ ኢሜጅ ሳይን ቴታ ማይነስ ፍሪክሽናል ፎርስ ነው የምታደርጉት ምን ማለት ነው ኦብጀክቱ ወደዚህ እየሄደ ከሆነ ምን እንደምታደርጉት ቲ ማይነስ እንዳትረሱት ኦብጀክቱ ወደዚህ እየሄደ ነው ቲ ማይነስ ኤምጂ ሳይን ቴታ ማይነስ ፍሪክሽን ፎርስ ከትልቁ ትንሹ ትቀንሳላችሁ ብያችኋለሁ አንድ ወደዚህ መሄድ ፖዝ የሚያደርግብን ኦብጀክቱ ወደዚህ እንዲሄድ የሚያደርግብን ኤምጂ ሳይን ቴታ አለ ሌላ ደግሞ ተጨማሪ ፍሪክሽን ፎርስ አለ ትቀንሳላችሁ ኢኳል ቱ ኤምኤ ማለት ነው M1A ኢኳል ቱ M1A ታደርጋላችሁ ከዛ በኋላ ለሁለተኛው ኦብጀክት ትሰራላችሁ ተግባባን ለዚህኛው ትሰራላችሁ ለዚህኛው ደግሞ ቀላል ነው M2 ይሄኛው M1 ካላችሁት ይሄኛው M2 ካላችሁት M2 G ማይነስ ቴንሽን ይሆናል ማለት ነው ኢኳል ቱ M2A ይሆናል ማለት ነው ከዛ በኋላ ቲን በቲ ታጣፋላችሁ ከዛ መደመር ነው ቅድም እንዳሳየኋችሁ ኦብጀክቱ ደግሞ ወደዚህ ቢሄድስ ኦብጀክቱ ወደዚህ ቢሄድ ቴንሽን ወደዚህ የሚጎትተን አለ ማይነስ ታደርጋላችሁ ፍሪክሽን ፎርስ አለ ወደዚህ ከዛ ኤምጂ ሳይን ቴታ ማይነስ ቲ ማይነስ ፍሪክሽናል ፎርስ ኢኳል ቱ M1A ታደርጋላችሁ ማለት ነው ይሄ M1 በሉት ይሄ M2 እናንተ ራሳችሁ መወሰድ ትችላላችሁ ፈተና ላይ ኤግዛም ላይ እናንተ ራሳችሁ መስጠት ይሄ ቅድም ያሳየኋችሁ ነው ቅድም ላይ ያሳየኋችሁ ኦብጀክት ይሄ መጻፋችሁ ላይ ኤክሰርሳይዝ ኦኬ ከዚያው እንጀምር ይሄ እናንተ ራሳችሁ ነው የምትጨርሱት ኮንሰፕቱ ሂንቱ ልንገራችሁ ቴሌግራም ላይ ጠየቀኝም ተማሪ ነበር አይ ቲንክ ኦኬ ይሄን እንዳለ ለዩ ምን ኮምፖነንቱ ብቻ መለየት ነው እናንተ የሚጠበቅባችሁ ኤክስ እና ዋይ ኮምፖነንቶች ይሄ ወደዚህ አንድ ፎርስ አለ ይሄ ፎርስ ማለት ነው አንደኛው ደግሞ ይሄ አለ ቴንሽናችን ማለት ነው ይሄን ለሁለት ኮምፖነንት መክፈት ትችላላችሁ ኤክስ እና ዋይ ይሄን በተመሳሳይ ኤክስ እና ዋይ ታደርጋላችሁ ሶ ይሄ ማለት ደግሞ ይሄ ማለት ስንት ነው ይሄ ማለት ቲ ይሄ አንግል ማለት ዶንት ፎርጌት ይሄ አንግል ማለት ነው ይሄ አንግል ማለት ይሄ አንግል ማለት ነው ምንም ልዩነት የላቸውም ኤኒዌይስ ታውቁታላችሁ ታውት ሶ ይሄ አንግል ማለት ነው ተግባባና እቺ አንግል ናት ሶ ይሄኛው ሆሪዞንታሉ ምን ይሆናል ቲ ኮስ ቴታ ኦር ሳይን ቴታ ቲ1 ይሄኛው ማለት ይሄ አጀሰንት ነው ሶ ይሄኛው አጀሰንት ነው ማለት አጀሰንት ማለት ኮስ ቴታ ይሄ ኮስ ቴታ ይሆናል ሆሪዞንታል ያለው ይሄኛው ደግሞ ቲ ሳይን ቴታ ይሆናል ላንግሉ ፊት ለፊት ስለሆነ ኦፖዚት ነው ይሄኛው ቲ ሳይን ቴታ ይሄኛው ቲ ኮስ ቴታ ይሆናል ማለት ነው ይሄኛውም በተመሳሳይ ይሄኛው ቲ2 ነው ቲ2 አድርጉት ይሄም ቲ2 ነው ቲ2 ሳይን ቴታ ቲ2 ኮስ ቴታ ታደርጋላችሁ ወደዚህ በተመሳሳይ ይሄ አንግል ማለት ይሄ አንግል ነው ሶ ቲ 1 cos theta ሶ ዘች ጋር ስለማይመች ነው እናንተ ተጨርሱታላችሁ ሶ ይሄን ከለያችሁ በኋላ ሁሌ ይሄኛው 0 ነው ብላችሁ ኢኩሊብሪየም ፖይንታችን ነው ብላችሁ ትወስዳላችሁ እቺኛው ማለት ነው ሶ along x ያለው እና along net force the sum of net force along x axis equal to 0 ነው the sum of net force along y axis equal to 0 ነው y ላይ ያለው t3 ነው አንደኛው ከዚህኛው ባጭሩ መረዳት ትችላላችሁ ማወቅ ትችላላችሁ t3 ያችን ስንት ነው ኦብጀክቱ 10 ኪሎግራም ተሰጥቷል 10 ሲባዛ በ9.8 98 ይሆናል ሶ 98 ሲቀነስ ወደ ላይ ያሉት ደግሞ ይሄኛው ኔጌቲቭ አድርጋችሁ ነው የምትወስዱት ይሄኛው ሴንተራችን ነው ይሄ ወደ ታች ስለሆነ ኔጌቲቭ አድርጋችሁ ትወስዱታላችሁ ወደ ላይ ያሉት ደግሞ አንደኛው በዚህ ሳይድ አለን ይቻለችን አንደኛው ደግሞ ይሄን ስናካፍለው ይቻለችን ማለት ነው ወደ ሁለት ኮምፖነንት ስንከፍላቸው ይሄ ማለት t2 sin theta ነው ይሄ ደግሞ t1 sin theta ነው ሶ t2 sin theta plus t1 sin theta minus t3
ይቺ ማለት ነው ቲ3 ብላችሁ ሰዷት ኢኳል ቱ 0 ታደርጋላችሁ። 0 ለምን አለ? ኢኩሊብሪየም ስለሆነ ማለት ነው። 0 ነው ኔት ፎርሳችን 0 ስለሆነ ማለት ነው። አሎንግ ዋይ አክሲስ ያለው ሶ ይሄን ስታደርጉ ይሄኛው ቲ2 ነው፣ ይሄ ቲ1 ነው። ሶ ሪአሬንጅ ታደርጋላችሁ። ይሄኛው 98 ነበር፣ ኔጌቲቭ 98 ነው። ወደዚህ ስታደርጉት ፖዚቲቭ ይሆንላችኋል ማለት ነው። እንዴት? ቲ2 ሳይን ቴታ ማይነስ ፕለስ ቲ1 ሳይን ቴታ ኢኳል ቱ 98 ይሆናል። ሶ ይሄኛው ቲ2ን በዚህ መግለጽ ትችላላችሁ፣ ወይም ደግሞ ቲ1ን በዚህ መግለጽ ትችላላችሁ። ቲ2 ኢኳል ቱ ብላችሁ ቲ2 ኢኳል ቱ 98 ማይነስ ቲ1 ሳይን ቴታ ማድረግ ትችላላችሁ። ሶ ይሄ ለአንድ ይጠቅማችኋል፣ እንደ አንድ ኢኩዌሽን ትይዙታላችሁ ማለት ነው። ሁለተኛው ደግሞ ምን ታደርጋላችሁ? ወደ ሆሪዞንታል ያሉ ፎርሶች ትለዩታላችሁ። ወደ ሆሪዞንታል ያሉት ደግሞ የትና የቱ ናቸው? ይሄና ይሄ ብቻ ናቸው። ይሄ ማለት ይሄ ነው፣ ይሄኛው አንግል ማለት ይሄ ነው። ሶ ምን ይሆንልናል? ይሄኛው ቲ1 ኮስ ቴታ ማይነስ ቢኮዝ ይሄኛው ሴንተራችን ነው፣ ወደዚህ ደግሞ ኔጌቲቭ ኤክስ አክሲስ ላይ ነው ያለው። ቲ2 ኮስ ቴታ ኢኳል ቱ 0 ታደርጋላችሁ። ተግባባና? ቲ1 ኮስ ቴታ ማይነስ ቲ2 ኮስ ቴታ ኢኳል ቱ 0 ታለ። ለምን 0 አለን? አሎንግ ኤክስ አክሲስም 0 ስለሆነ ኔት ፎርሳችን ማለት ነው ኢኩሊብሪየም ስላለን ማለት ነው። አሎንግ ዋይም ያለው አሎንግ ኤክስ አክሲስም ያለ ኔት ፎርስ 0 ነው የሚሆነው ቢካዝ ኢኩሊብሪየም ስለሆነ። ገብቷችኋል? ሶ ቲ1 ኮስ ቴታ ኢኳል ቱ ቲ2 ኮስ ቴታ ይሆንላችኋል ማለት ነው። ሁሌ መርሳት የሌለባችሁ እቺ አንግል እቺ ናት። እቺ አንግል ማለት ደግሞ እቺ ነው። ሶ ይሄንን ደግሞ ለየትኛው ይጠቅማችኋል? ቅድም ላይ ደግሞ ቲ2 ምንድነው ብለናል? ማግኘት ትችላላችሁ። ከቲ3 ምን ማግኘት ትችላላችሁ? ማጣፋት ትችላላችሁ። ሪአሬንጅ ማድረግ ትችላላችሁ። እናንተ ፈርዘር መሄድ ትችላላችሁ። ፈርዘር ስትሄዱ ቫልዩን ታገኛላችሁ ማለት ነው። ምናልባት ያልገባችሁ ተማሪዎች ካለ ቴሌግራም ላይ ጠየቁኝ፣ እሰራዋለሁ። በስክሪፕቶ ሰርቼ ያስቀምጥላችኋለሁ። እዚህ ጋር ለመስራት ስለማይመች ነው። ሶሪ። እንቀጥል። እናንተ ዋይ ላይ ያሉ ፎርሶች አሎንግ ዋይ ላይ እና አሎንግ ኤክስ ላይ ያሉት ኔት ፎርሳቸው 0 ነው ብላችሁ ትነሳላችሁ። ሶ ሁለቱ ኢኩዌሽኖች እንደቀደሙ ተጠቅሙና ኤሊሚኔሽን ማም ስትጠቀሙ ታገኙታላችሁ። ሁለቱ ማለት ነው። የሁላችሁም ቲ1 ስንት ነው ቲ2 ስንት ነው ሚሊዮን ቲ3 ሲምፕሊ ከዌይት ጋር እኩል ነው። ዌይታችን ስንት ነው? 10 ሲባዛ በ9.8 ነው። ወደዚህ ያለው ነው ወደዚህ እኩል ነው። ሶ ቲ3ያችን ሲምፕሊ 98 ይሆናል። ሶ እነዛን ደግሞ ስትተኩ ታገኙታላችሁ። ኦኬ እነዚህ ቅድም የሰራናቸው ናቸው። ምንም አዲስ ነገር የለውም። ሶ ይሄኛው ደግሞ ምንድነው የሚላችሁ? a block of mass slide down inclined plane as shown in the figure below, find the expression acceleration of the block in inclined plane. ሶ አክሰለሬሽን ፈልጉ እያላችሁ ነው። ኦኬ ይሄኛው ደግሞ ምንድነው ብላችኋል? ፍሪክሽን ለስ ነው ብላችኋል። a equal to g sin theta ነው ብለናል። ቅድም ካስታውሳችሁ g sin theta ነው መስራት ትችላላችሁ። because net force ምንድነው ብለናል? ኔት ፎርሱ ኤፍ ኔቱ እዚህ ኦብጀክት ላይ ፍሪክሽን ለስ ከሆነ ኤምጂ ሳይን ቴታ ነው ብለናል። ወደዚህ ብቻ ያለ ፎርስ ነው፣ እሱ ፎርስ ደግሞ ኤምጂ ሳይን ቴታ ይባላል ብለናል። ሶ ኤምኤ ኢኳል ቱ ኤምጂ ሳይን ቴታ ነው። ሶ ኤም በኤም ሲጠፋ አክሰለሬሽን ጂ ሳይን ቴታ ይሆንልናል ማለት ነው። ፈተና ላይ ልትጠየቁ ትችላላችሁ። ቢቴኬር ሃስ ኮፊሽንት ኦፍ ፍሪክሽን አለው አላችሁ። አሁን ደግሞ ይለያል አክሰለሬሽናችን። ሶ ኦብጀክቱ ወደዚህ አፕላይ የሚያደርግ አሁን ፎርሶቹን መለየት ይኖርባቸዋል ማለት ነው። ኦኬ ግልጽ እንዲሆንላችሁ ብዬ ነው። ኦብጀክቱ ምንድነው? አሁን ፍሪክሽን አለ። ሶ ምን ታደርጋላችሁ? ወደታች ያለው ደግሞ ኤምጂ ሳይን ቴታ ማይነስ ፍሪክሽን ፎርስ ደግሞ ማለት ዩ ኤፍ ኖርማል ፎርስ በሉት። ኖርማል ፎርስ ማለት ነው። ኖርማል ፎርሳችን ምንድነው ብለናል? ኢንክላይንድ ላይ ኤምጂ ኮስ ቴታ ነው ብለናል። ሶ ኤምጂ ሳይን ቴታ ማይነስ ሚው ኬ ኤምጂ ኮስ ቴታ ኢኳል ቱ ኤምኤ። ይሄም ቅድም ሰርተነው ነበር መጀመሪያ ላይ ላስታወሰ ተማሪ ሰርተነዋል። ሶ አሁን ኤም ሁሉም ጋር ማጣፋት ትችላላችሁ። ምን ይሆንልናል? ኤ ኢኳል ቱ ጂ ሳይን ቴታ ማይነስ
ሚው ጂ ኮስ ቴታ ይሆንልናል። አሁንም የጋራ መውሰድ ትችላላችሁ። ኦኬ ምን ብለናል? ኦብጀክቱ ወደዚህ እየሄደ ወደዚህ ፍሪክሽን ፎርስ ነው ያልኳችሁ፣ እንዳትደናበሩ። ወደዚህ ኤምጂ ሳይን ቴታ እንለዋለን፣ ወደዚህ ደግሞ ፍሪክሽን ፎርስ ደግሞ ሚው ኬ ኖርማል ፎርስ ደግሞ ኤምጂ ኮስ ቴታ ነው ብያችኋለሁ። ሶ ኤም በኤም አጣፍተናል። ጂ ሳይን ቴታ ማይነስ ሚው ጂ ኮስ ቴታ ይሆናል። ማን አክሰለሬሽናችን ኤም በኤም ስላጣፋን ሁሉም ጋር ሶስቱም ጋር ስላጣፋን ማለት ነው። አሁንም ጂ የጋር አለ የሁለቱ አክሰለሬሽን ኢኳል ቱ ጂ ሳይን ቴታ ማይነስ ሚው ኬ ጂ ኮስ ቴታ ብላችሁ ማስቀመጥ ትችላላችሁ። ነገር ግን ፈተና በዚህ ላይ ይቀመጥ ይችላል ምርጫ ላይ ማለት ነው። ሶ ጂ የጋራ ትወስዳላችሁ። ጂ የጋራ ትወስዱና ሳይን ቴታ ማይነስ ሚው ኬ ኮስ ቴታ ኢኳል ቱ ዋት አክሰለሬሽናችን ማለት ነው። ፍሪክሽን ሲኖር ይሄ ይሆናል ማለት ነው አክሰለሬሽናችን። ፍሪክሽን ለስ ከሆነ ደግሞ ጂ ሳይን ቴታ ብቻ። ግልጽ ነው፣ ተግባብተናል ብዬ አስባለሁ። ሶ በጣም ቀላል አክሰለሬሽናችን ይሄ ይሆናል ማለት ነው። ተግባብተናል። በጣም ቀላል። ኦኬ ሶስተኛው ጋር እንሂድ እስቲ። ይሄም በጣም ቀላል ነው። ይሄ ለእናንተ ማስረዳትም ዘ ብሎክ ኦፍ ማስ ኤም ስላይዲንግ ሆሪዞንታሊ አስ ሾን ፊገር ቢሎ ፋይንድ ዘ ኤክስፕሎር አክሰለሬሽን ብሎክ ኦፍ ዘ ኮኤፊሺየንት ፍሪክሽን። ኦኬ ፍሪክሽን አለ። ስለዚህ መጀመሪያ ኦብጀክቱ ወዴት ነው እየሄደ ያለው? እዚህ ጋር ግን ጥንቃቄ ማድረግ አለባችሁ። ኖርማል ፎርሳችን ከምን ጋር ነው እኩል የሚሆነው? ይሄንን ብቻ ልንገራችሁ። ኦኬ ኦብጀክቱ ይሄ ነው፣ ፎርሱ ይሄ ነው፣ አፕላይ የተደረገበት በዚህ ፎርስ ነው። እንደዚህ አይደለም እየተገፋ ያለው ኦብጀክቱ እንደዚህ ነው። ሶ ኖርማል ፎርሳችን ጥንቃቄ ማድረግ ከኤምጂ ጋር አይደለም እኩል ቢሆን ይግባብተናል። አሁን ፎርሶቹ እንለይ እስቲ። እዚህ ኦብጀክት ላይ አፕላይ የሚደረጉ ሁሌ ምን አለ? ኖርማል ፎርስ አለ። ወደ ታችስ ኤምጂ አለ። ወደዚህ ይሄ ዋይ እና ኤክስ ኮምፖነንት ላይ ያላችሁ ኦኬ። ወደዚህ ያለው ምን እንለዋለን? አሎንግ ኤክስ አክሲስ ላይ ያለው ኤምጂ ኮስ ቴታ በዚህኛው ዲግሪ ስለሆነ ማለት ነው። ኮስ ቴታ ኢኳል ቱ አድጀሰንት ኦቨር ሃይፖቴነስ ስለሆነ በዚህኛው ሳይድ ደግሞ ያለው ኤምጂ ሳይን ቴታ። ተግባብተናል። ሶ የዚህኛው ፎርስ ብቻ ነው አፕላይ እያደረግን ያለ ነው። ሲምፕሊ ኤፍ ሳይን ቴታ ማለት ትችላላችሁ። ኤፍ ነው ማለት ያለባችሁ። ይሄኛው ኤፍ ስለሆነ ማለት ነው፣ ኤምጂ ስላልተባለን ኤፍ ነው አፕላይ የተደረገው ፎርስ ነው። ኤምጂ አታደርጉም፣ ሶሪ። ሶ ወደዚህ ኤፍ ኮስ ቴታ አለ፣ ወደ ላይ ደግሞ ኤፍ ሳይን ቴታ አለ። ይሄ ኤፍ ሳይን ቴታ ኮስ ቴታ እንዴት አመጣኸው ምናምን ካላችሁኝ ኦፖዚት ኢኳል ቱ አይ ሚን ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ሃይፖቴነስ ነው። ኦፖዚታችን ምንድን ነው? ኦፖዚታችን ዋይ ነው። ሶ ዋይ ኢኳል ቱ ይሆናል። ወይ ደግሞ ይሄኛው ደግሞ ምንድን ነው? እሱን ክሪስክል ውስጥ ታደርጋላችሁ ማለት ነው። ኦፖዚት ኢኳል ቱ ሳይን ቴታ ሲባዛ በሃይፖቴነሳችን ይሆናል ማለት ነው። ይሄው እቺ አንግል አለችን፣ እንዳትደናበሩ ማለት ነው። ሁሌ የምታውቁ 8ኛ ክላስ ጀምሮ እያተማራችሁት ነው። ይሄ ኦፖዚት ይባላል ከአንግሉ ፊት ለፊት። እቺ ደግሞ አድጀሰንት ትባላለች። ኦፖዚታችን ሁሌ ምንድነው? ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ሃይፖቴነስ እያላችሁ መጥታችኋል። ኦፖዚታችን ደግሞ ይሄ ነው፣ አሎንግ ዋይ አክሲስ ነው። ዋይ ኢኳል ቱ ሃይፖቴነሳችንስ ምንድነው? ኤፍ ነው። አዛች ጋር ኦብጀክቱ በኤፍ ነው እየተገፋ ያለው። ሶ ኤፍ ታይምስ ሳይን ቴታ ይሆናል ማለት ነው። ስለዚህ ወደ ሁለት የከፈልነውም ለዛ ነው። አሎንግ ኤክስ አክሲስ አለን፣ አሎንግ ዋይ አክሲስ አለን ማለት ነው። አፕላይ የሚደረገው ፎርስ ወደ ዋይም ወደ ኤክስ ኮምፖነንት እንከፍለዋለን። ስለዚህ ምንድነው? ኤፍ ሳይን ቴታ ይሆናል ወደ ላይ ያለው፣ ይሄ ደግሞ ኤፍ ኮስ ቴታ ይሆናል በአሁኑ መሰረት ማለት ነው። ኤፍ ኮስ ቴታ ይሆናል። ስለዚህ አሁን ኖርማል ፎርስ እስቲ ቨርቲካል ያሉት ፎርሶች እንደምር ኖርማል ፎርስ አለን። ኖርማል ፎርስ ፕላስ ወደ ላይ ደግሞ ሌላ ምን አለን?
ይቺ ያለች ይሄ ፎርስ የዚህ ኮምፖነንት ማለት ነው። ዋይ አክሲስ ላይ ያለችን ሶስቱን እንደምራለን። ኤፍ ሳይን ቴታ እናደርጋለን ኢኳል ቱ ኤምጂ ወይም ደግሞ ማይነስ ኤምጂ ማድረግ ትችላላችሁ። ኢኳል ቱ 0 ሆነ። እዚች ጋር ላሳያችሁ። ወደ ላይ ምን አለን? ኖርማል ፎርስ ኤፍ ኖርማል አለን። ተግባብተናል። ኖርማል ፎርስ አለን። ሌላስ ተጨማሪ ፕላስ ኤፍ ሳይን ቴታ አለን። የኮምፖነንቱ የከፈል ነው። ማይነስ ደግሞ ወደ ታች ተቃራኒ ሳይድ ኤምጂ ኢኳል ቱ ስንት እንበለው? 0። ምክንያቱም ኦብጀክቱ ወደ ላይም ወደ ታችም አሎንግ ቨርቲካል እየሄደ ስላልሆነ 0 እንለዋለን። ወደ ላይም ወደ ታች እየሄደ ስላልሆነ፣ ስለዚህ ይሄን ወደዚህ እናመጣልና ኤፍ ኖርማል ስንት ይሆናል? ይሄ ወደዚህ ስናመጣው ፖዚቲቭ ይሆናል። ኤምጂ ማይነስ ይሄ ወደዚህ ስናመጣው ደግሞ ኤፍ ሳይን ቴታ ይሆናል ማለት ነው። ኖርማል ፎርሳችን ከኤምጂ ያንሳል ማለት ነው። ተግባብተናል። ኖርማል ፎርሳችን ለምሳሌ ይሄ ኮምፖነንት ባይኖር እኮ ኤምጂ ብለን ብቻ ነበር የምንወስደው። ነገር ግን ወደ ሁለት ኮምፖነንት ወደ ኤክስ እና ወደ ዋይ ኮምፖነንት ስላለ ፎርሳችን ኖርማል ፎርሳችን ይቀንሳል ማለት ነው። ስለዚህ ኖርማል ፎርሳችን ኤምጂ ማይነስ ኤፍ ሳይን ቴታ። ኤፍ ሳይን ቴታ የቱ ነው ካላችሁኝ ደግሞ ይቺ ማለት ነው። የዚህኛው ኮምፖነንት ወደዚህ ያለው ማለት ነው። ተግባብተናል። ሁሉም አሎንግ ዋይ አክሲስ አፕላይ የተደረጉ ፎርሶች እንደምራቸው ኖርማል ፎርሳችን ኢኳል ቱ ኤምጂ ማይነስ ኤፍ ሳይን ቴታ ሆነልን ማለት ነው። ፋይንድ ዘ አክሰለሬሽን ነው የተጠየቅነው። ስለዚህ ኔት ፎርስ እንፈልጋለን። ኦኬ ኦብጀክቱ እየሄደ ያለው ወዴት ነው? ወደ ሆሪዞንታል ሳይድ ነው። ስለዚህ ሆሪዞንታል ነው እየሄደ ያለው። ወደ ሆሪዞንታል ምን ፎርስ አለን? ኤፍ ኮስቴታ አለን። ኤፍ ኮስቴታ የቱ ነው ካላችሁኝ ደግሞ ኤፍ ኮስቴታ ደግሞ የቱ ነው ካላችሁኝ ይሄኛው ማለት ነው። የዚህኛው ኮምፖነንት ኤፍ ኮስቴታ አለ ብያችኋለሁ። ወደ ላይ ደግሞ ኤፍ ሳይን ቴታ ነው ብያችኋለሁ። ወደ ሁለት ስንከፍለው ፎርሱን ማለት ነው። ኤፍ ኮስቴታ። ሌላ ምን አለን? ሌላ ምንም አይነት ፎርስ የለንም። ሌላ ወደ ሆሪዞንታል የሚገፋልን ማይነስ ምን አለብን? ፍሪክሽናል ፎርስ አለብን። ኦብጀክቱ ፍሪክሽን ስለሆነ ማለት ነው። ፍሪክሽኑ ስለተሰጠን ኦብጀክቱ ወደፊት እንዳይሄድ የሚያግደው ወይም ደግሞ ኦፖዚት የሚያደርገው ፍሪክሽን ፎርስ የሚባል አለብን። ተግባብተናል። ፍሪክሽናል ፎርስ አለብን ማይነስ ፍሪክሽናል ፎርስ ኢኳል ቱ ኔት ፎርስ ማለት ነው። ወይም ደግሞ ማስ ታይም አክሰለሬሽን። ተግባብተናል። በጣም ቀላል ነው። ገብታችኋል ብዬ አስባለሁ። የተሰጣችሁ ኤፍ አለ መተካት ነው። ግን እዚች ጋር ጥንቃቄ ማድረግ ያለባችሁ ኤፍ ፍሪክሽናል ፎርስ ቅድም አግኝተነዋል። ኖርማል ፎርስ አግኝተናል። ሚው ታይምስ ፍሪክሽን ፎርስ ማለት ምንድን ነው? ኤምጂ ነው አይደለም። ምንድን ነው ብለናል? ኤምጂ ማይነስ አይ ቲንክ ኤምጂ ሳይን ቴታ ነው ብለናል። ቅድም ላይ የሰራ ነው። እሱን አስገብታችሁ መተካት ነው። ኤምጂ ሳይን ቴታ ነው ያመጣ ነው። ኤምጂ ማይነስ ኤምጂ ሳይን ቴታ አይ ቲንክ እንደዚህ ነው ያመጣ ነው። ያ ኤምጂ ማይነስ ኤምጂ ሳይን ቴታ አግኝተናል። ስለዚህ ይሄን መተካት ነው። እናንተ ሚው ሲባዛ ኤምጂ ሳይን ቴታ ሲቀነስ ደግሞ ይሄ ኤፍ ኮስ ቴታ ነው። አፕላይ የተደረገ ፎርስ ሲባዛ በኮስ ቴታ ስታባዙት ይሄኛው ደግሞ ምን ይሆናል? ኦቨር ለማስተካፈሉታላችሁ። ኦቨርም ታደርጋላችሁ። ግልጽ ነው። በጣም ቀላል። ነገር ግን መሻወድ የሌለባችሁ እዚች ጋር ምፈራላችሁ ፈተናም ላይ ቢሆን ጥንቃቄ ማድረግ ያለባችሁ ኖርማል ፎርስ ኢኳል ቱ ኤምጂ ብላችሁ እንዳትወስዱ። ይሄኛው ኮምፖነንት ስላለ ማለት ነው። ሌላ ዋይ ተጨማሪ ፎርስ ስላለን ማለት ነው። ኤምጂ ሳይን ቴታ ያለን። ስለዚህ ፒ ቴክ ኬር። ይሄኛው ደግሞ ቅድም ያሳያችሁ ነው። በጣም ቀላል ነው። ቅድም ላይ ያሳይቻችኋለሁ። እስካሁን ካሳየኋችሁ ያልገባችሁ ነገር ካለ ዳይናሚክስ በዚህ መሰረት ነው ፈተና የሚዘጋጀው። ምንም ከዚህ የተለየ የሚወጣ ነገር የለም። ቀጣይ ላይ ወርክ ኢነርጂ ኤንድ ፓወር እናያለን ማለት ነው። ሲምፕል ሃርሞኒክ ሞሽን ምናምን ቶሎ እያየን እንሄዳለን። ባዮሎጂ ኬሚስትሪ እየሰራን እንሄዳለን። ለመፍጠን እሞክራለሁ በተቻለ መጠን። ያልገባችሁ እስካሁን ያልገባችሁ ጥያቄ ካለ በውስጥ የፈለጋችሁትን ጥያቄ ቴሌግራም ላይ የምትከታተሉ ተማሪዎች ቴሌግራም ላይ መጠየቅ ትችላላችሁ። ዩቲዩብ ላይ ያላችሁ ሬሜዲያል ተማሪዎች ከየቻፕተሩ ሁሉም ኮርሶች ትምህርት ሰርተን ጨርሰናል። እየጨረስን ነው ሁሉንም ማለት ነው። እናንተ የሚጠበቅባችሁ መከታተል ነው። እዛ ላይ ብትከታተሉ በጣም ተጠቃሚ ትሆናላችሁ። ተሳሳት የሌለባችሁ ጥንቃቄ ማድረግ ያለባችሁ ምንድነው? ኖርማል ፎርስ ኢኳል ቱ ኤምጂ ማይነስ ኤምጂ ሳይን ቴታ አይደለም የምትሉት፣ ማይነስ ኤፍ ሳይን ቴታ አፕላይ ያደረጋችሁት ፎርስ ማለት ነው። ማለትም ይችኛዋ ፎርስ ማለት ነው።
ኦብጀክቱን የጎተታችሁበት ፎርስ። ለምሳሌ እናንተ ኦብጀክቱን ብትጎተቱት ይሄ አፕላይ ያደረጋችሁት ፎርስ ማለት ነው ኤፍ ሳይን ቴታ። ሶ ኖርማል ፎርሳችን ምን ይሆናል? ኖርማል ፎርሳችን ኤምጂ ማይነስ ኤፍ ሳይን ቴታ ነው የምታደርጉት። እንዳትሳሳቱ ኖርማል ይሄ ነው። ስለዚህ ፍሪክሽን ፎርሳችን በሚውኬ ማባዛት ነው ማለት ነው። ሚውኬ ታይምስ ኤምጂ ማይነስ ኤፍ ሳይን ቴታ ይሆናል ማለት ነው። ሶ ይሄን ቶታል የምታገኙት ማለትም ሚውኬ ታደርጉና ኖርማል ፎርስ ኤምጂ ማይነስ ኤፍ አፕላይ የተደረገው በሳይን ቴታ ሳይን ዲግሪ። ሶ ይሄን ታባዛላችሁ ማለት ነው። ይሄን ታባዙና ከዛ በኋላ ያገኛችሁት ቫልዩ ፍሪክሽን ፎርስ ነው። ሶ አጠቃላይ ደግሞ አክሰለሬሽናችን ምን ይሆናል? ኤምኤ ኢኳል ቱ ኤፍ ኮስ ኦፍ ቴታ ማይነስ ፍሪክሽን ፎርሳችን ይሄ የምናገኘው አለ ፍሪክሽን ፎርስ አለ ሲካፈል ለኤም ይሆናል ማለት ነው። ይሄ አክሰለሬሽን ይሆናል። ኢትስ ቬሪ ኢዚ። ሶ ቴሌግራም ላይ መቀላቀል የምትፈልጉ ተማሪዎች 07 99 51 9972 ቴሌግራም ላይ መቀላቀል ትችላላችሁ። በዚህ ስልክ ቁጥር አውርታችሁኝ ማለት ነው። ሶ የከበላችሁን በሙሉ ሁሉም ቻፕተር ሰርተን ጨርሰናል። ሁሉም ትምህርቶች እየጨረስን ነው። አይ ቲንክ ሰሞኑን ጨርሳለን። ፊዚክስም ቶሎ በፒዲኤፍ መልኩ እንጨርሳለን። ከዛ ቪዲዮ የሚከብዱትን ቪዲዮ ሰራለሁ በዚህ መልኩ ማለት ነው። ሶ የከበላችሁ ነገር ካለ ቴሌግራም ላይ ያላችሁ ተማሪዎች መጠየቅ ትችላላችሁ። ጉድ ባይ